አንድ ጊዜ ወጣት ሳሙራይ ተማሪ ወደ መምህሩ ሄደ። አንገቱን ደፍቶም በህይወት ካሉ ነገሮች ሁሉ በላይ ታላቅ ሰይፈኛ መሆንን እፈልጋለሁ፣ ምን ያህል ጊዜ ይወስድብኛል ሲል ይጠይቃል። መምህሩም 10 ዓመታት ሲል ይመልስለታል። ተማሪው ጥቂት ይቸኩላልና ራሱን ቀና አድርጎ ያለምንም እረፍት ቀንና ሌሊት ልምምዴን እጥፍ አድርጌ ጠንክሬ በሰለጠነስ ምን ያህል ጊዜ ይወስድብኛል ሲል ይጠይቃል። መምህሩ ለጥቂት ቅጽበት ዝም ብሎ ከቆየ በኋላ 20 ዓመታት ይፈጅብሃል አለው። ተማሪው ተደናገጠ። እጥፍ ጠንክሮ መስራት እንዴት ጊዜውን ያረዝመዋል? የጥያቄው መልስ ከኔ ጋር አብሮ ቆይቷል። ምክንያቱም ለምኞት ያለኝን እይታ ሙሉ በሙሉ ለውጦታል። እናም ይህንን ቪዲዮ እስከ መጨረሻው ከተከታተላችሁ እናንተም እይታችሁ ይለወጣል። አሁን ለጥቂት ቅጽበታት ከናንተ ጋር እውነተኛ ለሆን ልታደርጓቸው የምትፈልጓቸው ብዙ ነገሮች አሉ። በጣም ብዙ። ጤናማ መሆን፣ አዲስ ነገር መማር፣ የሆነ ነገር መጀመር፣ የበለጠ ውጤታማ መሆን፣ በማለዳ መንቃት፣ አብዝቶ ማንበብ ወዘተ ትፈልጋላችሁ። ዝርዝሩ ይቀጥላል። እናም የሚገርመው ነገር በእርግጥም ስለነዚህ በሙሉ ታስባላችሁ። ግብ የሌላችሁ ሰው አይደላችሁ። ከመጠን በላይ ብዙ ግቦች አሏችሁ። ነገር ግን በሆነ መንገድ በየቀኑ መጨረሻ ስትመለከቱ አብዛኛዎቹ ግቦቻችሁ ዝም ብለው እዚያው በነበሩበት ቀርተዋል። ምንም ነገር አይንቀሳቀስም። እናንተም ሌላ ቀን እንዳባከናችሁ እየተሰማችሁ ወደ አልጋችሁ ትሄዳላችሁ። ከዚያም ታካችና ሰነፍ እንደሆናችሁ ለራሳችሁ ትነግሩታላችሁ። ነገሩ ግን ታካችና ሰነፍ ሰዎች ምንም ባለማድረጋቸው ብቻ መጥፎ ስሜት አይሰማቸውም። ታካች ሰዎች በጥሩ ሁኔታ ላይ ናቸው፣ እናም ያ ይመቻቸዋል። ነገር ግን እናንተ ቀኑን ሙሉ የጥፋተኝነት ስሜት ይሰማችኋል አይደል? ይህ ተሸክማችሁ የምትዞሩት የጥፋተኝነት ስሜት ስንፍና አይደለም፣ መንቀሳቀስ ያቆመ ምኞት ነው። እናም ቀጥ ያለበት ሰበብ የበለጠ ማነቃቂያ፣ የተለየ የጠዋት ልማድ ወይም የሆነ አዲስ መተግበሪያ ስለሚያስፈልጋችሁ አይደለም። ምክንያቱ በአንድ ጊዜ ከመጠን በላይ ብዙ ነገሮችን ለማድረግ እየሞከራችሁ ስለሆነ ነው። እናም አእምሯችሁ በነገሮች ጫና ሲበዛበት ራሱን ይዘጋል። አስቡት፣ ልታደርጓቸው የምትፈልጓቸው 10 ነገሮች ሲኖራችሁና ግልጽ የሆነ መነሻ ቦታ ሲጠፋባችሁ ምን ይከሰታል? በስልካችሁ ላይ ለ1 ሰዓት ያህል ስክሮል ታደርጋላችሁ። ምክንያቱም የእናንተ አእምሮ ከነዚያ ሁሉ ውሳኔዎች ግፊት እረፍት ያስፈልገዋል። እውነተኛው ችግር ይህ ነው። እናም አንዴ ችግሩን በዚህ መንገድ ካያችሁት መፍትሄው እጅግ በጣም ቀላል ይሆናል። እዚህ ጋር ነው የሳሙራዩ ታሪክ ተመልሶ የሚመጣው። መምህሩ ለተማሪው እጥፍ ጠንክሮ መስራት በእርግጥ ጊዜውን ያረዝመዋል አለው። ጠንክሮ መስራት መጥፎ ስለሆነ ሳይሆን የሰልጣኙ አስተሳሰብ የተሳሳተ ስለነበረ ነው። ተማሪው በፍጥነት ውጤቱ ላይ በመድረስ ላይ እጅግ ያተኮረ ስለነበር አስፈላጊ ወደ ሆነው ሂደት ፈጽሞ አልገባም ነበር። በሱ አእምሮ ውስጥ እያንዳንዱ የልምምድ ጊዜ ወደ መጨረሻው በፍጥነት ለመድረስ የሚያስችል ደረጃ ብቻ ነበር እንጂ ሙሉ በሙሉ የሚለማመዱት የሚማሩበትና የሚሻሻሉበት ነገር አልነበረም። ተማሪው ምንም አስደናቂ ነገር የማይታይበትን፣ ማንም አድናቂ የማይኖርበትንና ማደግ እንዳልቻላችሁ የሚሰማችሁን አሰልቺ ክፍል መዝለል ይፈልግ ነበር። ነገር ግን ሁሉም ነገር በእርግጥ የሚከሰትበት ክፍል ይህ ክፍል ነው። መሰረታችሁ፣ ልማዶቻችሁ እና እውነተኛ ክህሎቶቻችሁ ያለምንም ትኩረት በጸጥታ መመስረት የሚጀምሩት እዚህ ክፍል ላይ ነው። አእምሯችሁ ሁል ጊዜ በሩጫ ውስጥ ከሆነ ግን ሁሉንም ታጡታላችሁ። አብዛኞቻችን በትክክል የምናደርገው ይሄንን ነው። የምንወድቀው ታካችና ሰነፍ ስለሆነን አይደለም፣ የምንወድቀው ትዕግስት ስለሌለን ነው። በ30 ቀናት ውስጥ ከዜሮ ተነስተን ውጤቱ ላይ መድረስ እንፈልጋለን። አንድ እሁድ ምሽት ተቀምጠን በየቀኑ ጂም ሄዳለሁ፣ ዘውትር ጠዋት 11 ሰዓት ላይ ነቃለሁ፣ ምንም ሶሻል ሚዲያ አልጠቀምም፣ በየቀኑ 30 ገጽ አነባለሁ፣ ለ2 ሰዓታት በበጎ ስራ ላይ አሳልፋለሁ የሚሉ ወይም እነዚህን የመሳሰሉ ታላላቅ እቅዶችን እናወጣለን። ከ3 ቀን በኋላ ግን እቅዱ ሙሉ በሙሉ ይጠፋል። ከዚያም ሂደቱን ከመጀመራችን በፊት ይሰማን ከነበረው የበለጠ መጥፎ ስሜት ይሰማናል። ይህ ኦል ኦር ነቲንግ ትራፕ፣ ሁሉንም ወይንም ምንም ወጥመድ ተብሎ የሚጠራው ነው። ወይ ሁሉንም ነገር ፍጹም በሆነ መልኩ ትከውኑታላችሁ ወይንም ምንም አታደርጉም ማለት ነው። ህይወት ግን ፍጹም አይደለችም። ስለዚህ በመጨረሻ ምንም ሳታደርጉ ትቀራላችሁ። ጃፓናውያን ከረጅም ጊዜ በፊት የተሻለ መንገድ አግኝተዋል። መንገዱንም ካይዘን ሲሉ ይጠሩታል። ካይዘን ማለት የማያቋርጥ መሻሻል ማለት ነው። ትንሽ ትንሽ ቋሚ በሆነ መንገድ በየቀኑ መሻሻል። ከሁለተኛው ዓለም ጦርነት በኋላ ጃፓን ሙሉ ኢኮኖሚዋን እንደገና ለመገንባት ይህንን ሐሳብ ተጠቅማበታለች። ቶዮታ ሙሉ ኩባንያውን በዚህ ዙሪያ ነው የገነባው። ሐሳቡ ቀላል ነበር። ሁሉንም ነገር በአንድ ጊዜ ለማስተካከል አትሞክሩ። ዛሬን የተሻለ የሚያደርግ አንድ ትንሽ ነገር አግኙ፣ ነገና ከነገ ወዲያም ተመሳሳይ ነገር አድርጉ የሚል ነበር። ከዚህ በስተጀርባ ያለው ሂሳብ በጣም አስገራሚ ነው። በየቀኑ በሆነ ነገር ላይ 1% ብቻ ከተሻሻላችሁ ከአንድ ዓመት በኋላ የጀመራችሁበት ጊዜ ላይ ከነበራችሁበት በ37 እጥፍ የተሻላችሁ ትሆናላችሁ። ይህ ማለት በ37% የተሻላችሁ ትሆናላችሁ ማለት አይደለም።
በ37 እጥፍ ትሻሻላላችሁ ነው። ኮምፓውንድ ግሮዝ የሚሰላው እንደዚያ ነው። ተከስቶ እስክታዩት ድረስም ትናንሽ ነገሮች የማይቻል በሚመስል መንገድ ይሰበሰባሉ። ጄምስ ክሌር በአቶሚክ ሃቢትስ መጽሐፍ ውስጥ ስለዚህ ነጥብ ሲያወራ የብሪታንያ የብስክሌት ቡድንን ምሳሌ አድርጎ ይጠቀማል። ለ100 ዓመታት ያህል በዋናነት ዋጋ የሌላቸው ነበሩ ይላል። ማንም ስለ ብሪታንያ ብስክሌት አያስብም ነበር። ከዚያ አንድ አዲስ አሰልጣኝ መጣና ታላላቅ ለውጦችን ለማድረግ መሞከሩን አቆመ። ይልቁንም በሁሉም ነገር ላይ ትናንሽ መሻሻሎችን ብቻ ለማድረግ ፈለገ። የብስክሌቱ መቀመጫ፣ ጎማዎቹ፣ አትሌቶቹ የሚተኙባቸው ትራሶች እንኳን አልቀሩትም ነበር። እያንዳንዱ ነገር ከነበረበት ምናልባት በ1% የተሻለ ነበር። ነገር ግን ያ ሁሉ ተደመረ። ከጥቂት ዓመታት በኋላ ያው ቡድን ቱር ደ ፍራንስን አሸነፈ። ከዚያም ደጋግሞ አሸነፉ ይለናል። 1% ሙሉ ስልቱ ይሄ ነበር። አብዛኞቹ ሰዎች ፈጽሞ ይህንን የማያደርጉበት ምክንያት 1% ትንሽ ስለሆነ የሚያሳፍር ስለሚመስላቸው ነው። አስፈላጊ ለውጥ እንዳትሉት እጅግ በጣም ትንሽ ይመስላል። አእምሯችሁ ታላላቅ እንቅስቃሴዎችንና ሂደቶችን ማየት ይፈልጋል። ነገር ግን ታላላቅ እንቅስቃሴዎች እናንተ ከ3 ቀናት በኋላ ደክማችሁ ከጨዋታው እንድትወጡ ምክንያቶች ናቸው። ዝግ ያለው አሰልቺው ግን ደግሞ ቋሚ የሆነው 1% ግን በእርግጥ የሚሰራው እሱ ነው። ታዲያ ይህንን እንዴት ትከውኑታላችሁ? ለዚህ የሚያግዟችሁን እውነተኛዎቹን እርምጃዎች እነግራችኋለሁ። አንደኛ፣ አንድን ነገር ብቻ ምረጡ። አንድ ብቻ። ለሚቀጥሉት 30 ቀናት ልትሰሩበት የምትፈልጉትን አንድ የህይወታችሁን መስክ ምረጡ። ሁሉንም ነገር ማስተካከል ስለምትፈልጉ ወደ አንድ ነገር መሰብሰብ ህመም ያለውና ከባድ እንደሚመስል አውቃለሁ። ነገር ግን ሳሙራዩን አስቡ። ሁሉንም ነገር በአንድ ጊዜ ለማድረግ የሚደረገው ችኮላ በመጨረሻ ምንም ሳታደርጉ እንድትቀሩ ያደርጋችኋል። አንድ ነገር ምረጡ። ጤና፣ ክህሎት፣ እንቅልፍ ወይንም ሌላ ሊሆን ይችላል። ብቻ አሁን ላይ ከሁሉም ነገር በላይ አስፈላጊ የሆነውን ማንኛውንም ነገር ምረጡ። ሁለተኛ፣ የየቀኑን ልማዳችሁን ሞኝነት በሚመስል መልኩ እጅግ ትንሽ በማድረግ ፈጽሙት። በእርግጥ የሚያሳፍር ያህል ትንሽ አድርጉት። የአካል ብቃት እንቅስቃሴ ለመስራት ካሰባችሁ ልማዳችሁ ለ1 ሰዓት ወደ ጂም መሄድ መሆን የለበትም። ልማዳችሁ የጂም ጫማችሁን ማድረግ ይሆናል። አብዝታችሁ ለማንበብ ካሰባችሁ ልማዳችሁ መጽሐፉን መክፈት ነው እንጂ ሙሉ ምዕራፍ ጨርሶ ማንበብ አይደለም። መጽሐፉን ዝም ብላችሁ ክፈቱት። መጽሐፍ ካሰባችሁ ልማዳችሁ አንድ አረፍተ ነገር መጽሐፍ ይሆን። ይህንን ስታዩት ምንም ይመስላል። ነገር ግን ሙሉ ጨዋታው እዚህ ጋር ነው። ምክንያቱም የማንኛውም ልማድ ከባዱ ክፍል መጀመር ነው። ተነስታችሁ ጫማችሁን አንዴ ካደረጋችሁ ምናልባት ጥቂት ሜትሮችን ልትሮጡና ልትራመዱ ትችላላችሁ። መጽሐፉን አንዴ ከከፈታችሁት ምናልባት አንድ ገጽ ታነባላችሁ። ትንሿ እርምጃ ብዙ እንቅፋት ታስወግዳለች። በስታንፎርድ የሚገኝ ቢጄ ፎግ የተባለ ተመራማሪ ለዓመታት ይህንን ሲያጠና ቆይቷል። ታዲያ የደረሰበት መደምደሚያ ቀላል ነበር። ሞቲቬሽን፣ ተነሳሽነት አስተማማኝ ነገር አይደለም ይላል። ልማዳችሁን በበቂ ሁኔታ መጠኑን ትንሽ ካደረጋችሁት ማነቃቂያ አያስፈልጋችሁም። ለመጀመር መወሰን ብቻ ነው የሚያስፈልጋችሁ። እናም መጠኑ ዝቅተኛ ሲሆን ለመጀመር ቀላል ይሆንላችኋል። ሶስተኛ፣ ሃቢት ስታኪንግ፣ ልማዳችሁን ቀደም ብላችሁ ከምታደርጉት ነገር ጋር ማያያዝ ነው። ለምሳሌ በየቀኑ ጠዋት ሻይ ታፈላላችሁ። ስለዚህ ሻዩ እየፈላ ሳለ የ5 ደቂቃ ንባባችሁን፣ ጽሑፋችሁን ወይንም ልማዳችሁ የሆነውን ማንኛውንም ነገር ታደርጋላችሁ። ምሳችሁን ቀደም ብላችሁ ትበላላችሁ። ስለዚህ የምሳችሁን የመጨረሻ 5 ደቂቃዎች ያሰባችሁበትን አስፈላጊ ነገር በማድረግ ታሳልፉታላችሁ። ይህንን በማድረጋችሁ ቀናችሁ ላይ ጊዜ እየጨመራችሁ ሳይሆን ቀድሞውን የነበራችሁን ጊዜ ወስዳችሁ ወደ ሥራ እየዋላችሁት ነው። አራተኛ፣ የወረቀት ካላንደር ላይ ወይንም ራሳችሁ ባዘጋጃችሁት መዝገብ ላይ ማድረግ ያለባችሁን ልማድ ባደረጋችሁበት ቀን ምልክት አስፍሩ። ይህ የድሮ መንገድ እንደሆነ አውቃለሁ፣ ነገር ግን ይሰራል። ከጥቂት ቀናት በኋላ በዚያ ካላንደር ወይንም መዝገብ ላይ የበርካታ ምልክቶች ሰንሰለት ይኖራችኋል። ታዲያ በመቀጠል የሚከሰተው ነገር አስደሳች ነው። ያንን ሰንሰለት ማቋረጥ አትፈልጉም። ጄሪ ሴንፌልድ በሙያ ዘመኑ ሁሉ ይህንን ዘዴ ተጠቅሟል። በየቀኑ ቀልድ ይጽፍ ነበር። በካላንደሩ ላይ የኤክስ ምልክት ያስቀምጥ ነበር። ብቸኛ ህጉ ሰንሰለቱን አታቋርጥ የሚል ነበር። ይህንን ሲያደርግ ግቡ ታላቅ ኮሜዲያን መሆን የሚል እንዳልነበረ ሰንሰለቱን አታቋርጥ ወደሚል ተለወጠ። ወደዚህ መንቃት እጅግ በጣም ቀላል ነው። አሁን ስትወድቁ ስለሚከሰተው ነገር ማውራት እፈልጋለሁ። ምክንያቱም ትወድቃላችሁ። ህይወት በስራ ትወጠራለች። መጥፎ የሚባል ሳምንት ይኖራችኋል። ከዚያም አንድ ቀን ከልማዳችሁ ታመልጣላችሁ። ከዚያ 2 ቀናትን፣ ከዚያም በሆነ መንገድ 1 ሳምንት ያልፋችኋል። በዚህ ነጥብ ላይ አብዛኛዎቹ ሰዎች በእርግጥ ጎጂ የሆነ ነገር ያደርጋሉ። ያመለጧቸውን ቀናት የውድቀታቸው ማረጋገጫ አድርገው ይወስዷቸዋል። በዚህ ሰበብም ሙሉ በሙሉ ያቆማሉ። ሰንሰለቴን አንዴ አቋርጬዋለሁ ምን ያደርጋል ይላሉ። ይህንን አታድርጉ።
ባይሆን ለዚህም ቀላል ህግ አለ። ልማዳችሁን ፈጽሞ በተከታታይ ለ2 ጊዜ አትለፉ። አንድ ቀን አለፋችሁ ችግር የለውም፣ ህይወት ነው። ነገር ግን በተከታታይ ሁለተኛ ቀን ባለፋችሁ ቅጽበት ሌላ አንድ ቀን እየዘለላችሁ ሳይሆን አዲስ ልማድ እየጀመራችሁ እንደሆነ ወቁ። ይህ አዲሱ ልማድም ነባሩን ልማድ የማቆም ልማድ ይሆናል። ስለዚህ ካመለጣችሁ ቀን በኋላ ብቸኛው ስራችሁ መሆን ያለበት በሚቀጥለው ቀን ልማዳችሁ እንዳያመልጣችሁ መገኘት ነው። ስትገኙም የዘለላችሁትን ቀን በታላቅ ልማድ ለማካካስ ሳይሆን እንደ ሁልጊዜው ተመሳሳዩን ትንሹ ልማድ ለመፈጸም ይሆናል። አንድ ቀን ስላመለጣችሁ እድገታችሁ አይጠፋም። የማቆም ዘልማድ ካለባችሁ ግን እድገታችሁን ታጠፉታላችሁ። ስለዚህ እነዚህን የመጨረሻ ሐሳቦች ከልባችሁ አድምጡ። ታካች ወይንም ሰነፍ አይደላችሁም። ይልቁንም በመሃል ላሉ ቁጥሮች እድል ሳትሰጡ በአንዴ ከ0 ወደ 100 ለመሄድ እየሞከራችሁ ነበር። ሁሉንም ነገር በአንድ ጊዜ ለማድረግ በበቂ ሁኔታ ዝግጁ፣ በበቂ ሁኔታ የተነሳሳችሁ ወይንም በበቂ ሁኔታ ነፃ እንደሆናችሁ እስኪሰማችሁ ድረስ እየጠበቃችሁ ነበር። ያ ቀን ግን በእርግጥ ፈጽሞ አይመጣም። የሳሙራዩ መምህር ጠጣር የሆነን መልስ የሰጠው ጨካኝ ስለሆነ ሳይሆን እውነተኛ ስለሆነ ነው። ተማሪው በፍጥነት ለመሄድ ያለው ጽኑ ምኞት እንዲያዘግም የሚያደርገው ነገር ስለነበረ ነው። የሚያሸንፍ ሰው ማለት ለአንድ ሳምንት ጠንክሮ የሚሰለጠን ሰው አይደለም። ይልቁንም ስልጠናው ላይ በየቀኑ የሚገኘው ሰው ነው። ስልጠናው አሰልቺ በሚሆንበት ጊዜ እንኳ፣ እድገቱ የማይታይ በሚሆንበት ጊዜ እንኳ፣ የ1% ብቻ እድገት ሆኖ እንኳ በየቀኑ የሚገኘው ሰው ነው። ካይዘን ማለት ያ ነው። አንድ ነገር ምረጡ። ያንን የመረጣችሁትን ነገር አሳንሳችሁ አድርጉት። በየቀኑ ፈጽሙት። ሰንሰለቱን አታቋርጡ። ድንገት ካቋረጣችሁ ደግሞ ወዲያውኑ ተመልሳችሁ ተነሱ። ከ5 ዓመታት በኋላ የፈለገ ነገር ቢፈጠር የሆነ ቦታ እንደምትሆኑ አትጠራጠሩ። ብቸኛው ጥያቄ እነዚያን 5 ዓመታት ለመጀመር ትክክለኛውን ቅጽበት በመጠበቅ እያሳለፋችሁ ነው ወይስ በጸጥታ በየጊዜው ያችን 1% በመገንባት ሂደት ውስጥ ናችሁ የሚል ነው። ይህንን ይመስላል። ስለዚህ ለዛሬ የእናንተ 1% ምንድነው የሚል ጥያቄ ልጠይቃችሁ እፈልጋለሁ። መልሳችሁን በአስተያየት መስጫ ውስጥ በማስቀመጥ ይፋ አድርጉት። እናም ካይዘንን ትርጉም የሚሰጥ ሆኖ አግኝታችሁት ነገር ግን አሁንም ያችን የመጀመሪያዋን ትንሿን እርምጃ እንኳን መውሰድ ካልቻላችሁ ለዚህ ምክንያት እንዳለው ወቁ። አእምሯችሁ ህልማችሁን እንደ ስጋት እያየው ነው ማለት ነው። ከዚህ በስተጀርባ ያለው ስነ ልቦና በጣም የሚያስገርም ነገር አለው። ታዲያ ምን እንደሆነ ለማወቅ የምትፈልጉ ከሆነ በቀጣይ ቪዲዮ ላይ እንዳብራራላችሁ መልሳችሁን አሳውቁኝ። የተከበራችሁ የሰው መንገድ ተከታታዮቻችን የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣይ በሌላ ዝግጅት እስክንገናኝ በያላችሁበት ሰላማችሁ ይብዛ።